ኤምሬትስ ኢትዮጵያን ከሶማሊላንድ የሚያገናኝ መንገድ ልትገነባ ነው ተብሏል። ወልቃይትን በጉልበት መቆጣጠር የሚለውን እቅድ አልደግፍም ብለዋል ጌታቸው ረዳ። የኢትዮጵያ ሕክምና ባለሙያዎች ማህበር ጠቅላይ ሚኒስትሩ ውይይት ላይ ጥያቄ አለ ሲል አስታውቋል። እንመለስበታለን። እንዲሁም የዝቋላ አባቶች ግድያ በተመለከተ አዲስ ሪፖርት ወጥቷል። ሌላኛው ትኩረታችን ነው። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያ ላይ ያስተዋወቅናችሁን አበይት ነጥቦቹን እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁም ወልቃይትን በጉልበት መቆጣጠር የሚለውን እቅድ አልደግፍም ጌታቸው ረዳ። ለሸገር ታይምስ የደረሳት ቪዲዮ እንደሚያሳየው ጌታቸው እኔ ወልቃይት ህዝቤ ነው ብዬ ካላመንኩ የምሰራው ስራና የማማትረው መሬት ላይ ከሆነ የመገዳደል አዙሪት ውስጥ ነው የሚከተል በማለት የኔ ሰዎች ሲሉ የጠቀሷቸው የህወሓት መሪዎች በዚህ ደስተኛ አይደሉም ብለዋል። ለዚህ ደግሞ የትግራይ ህዝብ አጀንዳ የሰላም መሆኑን ላረጋግጥላችሁ ፈልጋለሁም ብለዋል። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አክለውም እኔ ወልቃይትን በኃይል መያዝ የሚለውን የህወሓት እቅድ አልደግፍም ያሉ ሲሆን የማልደግፈት ምክንያትም ወታደራዊ እቅዱ ቢሳካና አንድ ዞን መያዝ ቢቻል እንኳ ሰውን በጠመንጃ ጠብቀህ ቤቱ ማስገባት አትችልም፣ ሰላም የግዴታ መኖር አለበት ነው ያሉት። ጌታቸው ያክሎም የሚመጣውን ሰው በጉልበት አስገብቶ ሌላ የመጠፋፋት አዙሪት ውስጥ ማስገባት ነው ሲሉ ህወሓት በመጪው ክረምት ወልቃይትን በኃይል እወራለሁ ያለውን እቅድ አጣጥለውታል። የሚያስጨንቀኝና እንቅልፍ የሚነሳኝ ፉከሮችን በሰማው ቁጥር ነው የሚሉት ጌታቸው ዳግም 10 ሺዎችን ያጣንበትን ጦርነት በተሳሳተ ሐሳብ መደገም የለበትም በሚል ነው ሲሉ አክለዋል። የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠመንጃውን መልሶ ወደ ሰላማዊ ኑሮ መመለስ እንደሚፈልግ አምናለሁ ያሉ ሲሆን ያ አካሄድ አልጣምን ብሎ የሚጠይቅ 10 ሺዎች የሚቆጠር ተዋጊ ራሱን እየነጠለ ነው ብለዋል። በትግራይ ህዝብ ለተፈጸመ ወንጀል ይቅርታ ካልጠየቀው የኤርትራ መንግስት ጋር ጽምዶ የሚል ጥምረት ፈጥረው ሻዕቢያ መጫወቾች ሊያደርጉን የሚል ቁጣም አለው ብለዋል። እዚህ የመጣነውም ይህንን የሰላም አማራጭ ፍላጎታችንን ለማንጸባረቅና ግድግዳውን ለማፍረስ ነው ብለዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በኩላቸው ዳግም በኃይል ወልቃይት ይዛለሁ የሚለው እሳቤ መልሶ ነገሮችን የሚያወሳስብ ህዝቡን ደግሞ እንደገና የሚያጠናክር ነው ሲሉ ተደምጠዋል። የወልቃይት ማንነት አስመላሽ ኮሚቴ መሪ ኮሎኔል ደመቀ ዘውዱ ጌታቸው ከህወሓት መሪዎች በቀዳሚነት እንወያይ ብለው መምጣታቸው አመሰግናቸዋለሁ ብለዋል። ነገር ግን የማንነት ጥያቄያችን ፌዴሬሽን ምክር ቤት ማስገብተናል፣ ህግ ይፈርዷል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ማህበራዊና ኢኮኖሚያዊ ፋይዳ ባላቸው ተግባራት ላይ ምንም አይነት ተጨባጭ አስተዋጽኦ ያላበረከተ ግለሰብ በፍጹም ስልጣን ሊይዝ አይችልም አሉ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተውጣጡ የህዝብና የግል ሚዲያ ባለሙያዎች ጋር ባደረጉት ውይይት መገናኛ ብዙሃን ለህዝቡ የሚያቀርቧቸውን ግለሰቦች ማንነትና አስተዋጽኦ መመርመር አለባቸው ብለዋል። የሚዲያ ሰዎች በትምህርታቸውና በልምዳቸው ብቁ ሊሆን እንደሚገባ ጠቁመው ለህዝብ የሚያቀርቧቸው ግለሰቦች የሰሯቸውን ስራዎች መጠየቅ እንደሚጠበቅባቸውም አስገንዝበዋል። የተቸገሩ ወገኖችን በማገዝ ችግኝ በመትከልና መሰል የማህበራዊ አገልግሎቶች ተሳትፎ ሲያደርጉ በሚዲያ መጥተው እንደ መልአክ ለመሆን የሚሞክሩ ሰዎች መኖራቸውን አንስተዋል። እንዲህ ያሉ ሰዎችን በሚዲያ ሲያቀርቡ የት እንደሰሩና ለሀገር ያደረጉትን አበርክቶ መጠየቅ ከጋዜጠኞች የሚጠበቅ ተግባር መሆኑንም ነው ያነሱት። በኢትዮጵያ ውስጥ ለሀገር ተጨባጭ አስተዋጽኦ የሌላቸው ግለሰቦች መጥተው ስልጣን መያዝ የሚችሉበት የፖለቲካ ምህዳር እንደሌለ መታወቅ ያለበት ጉዳይ መሆኑንም አጽንኦት ሰጥተዋል። ኢትዮጵያ ውስጥ መንግስት መዋቅር፣ ፖለቲካ ፓርቲዎች እንዲሁም በሚዲያ ውስጥ ሰርገው የገቡ ሰዎች መኖራቸውን አመልክተዋል። እነዚህ አካላት ይማራሉ በሚል እንዲቆዩ ቢደረግም በሂደት ከእነዚህ ተቋማት ሲወጡ በአንድ ጊዜ የሚጮሁ ከሆነ ችግር መኖሩን ማስተዋል ከሚዲያ ሰዎች ይጠበቃልን ብለዋል። የኢትዮጵያ ሕክምና ባለሙያዎች ማህበር በጠቅላይ ሚኒስትሩ ውይይት ላይ ጥያቄ አለ ሲል አስታወቀ። ጠቅላይ ሚኒስትር አብይ ከሕክምና ባለሙያዎች ጋር ባደረጉት ውይይት ላይ አለመጋበዙንም የኢትዮጵያ ሕክምና ባለሙያዎች ማህበር አስታውቋል። የማህበሩ ምክትል ፕሬዝዳንት መለሰ ባታ ሲናገሩ ጠቅላይ ሚኒስትሩ ይህንን ውይይት ያደረጉት የኛ ማህበር ከታገደ በኋላ ነው ብለዋል። ማህበሩ የታገደው ሲቪል ሶሳይቲ ባለስልጣን ባቀረባቸው ክሶች መሆኑን የገለጹት መለሰም ከነዚህ መካከል ጠቅላላ ጉባኤ አለማድረግና ሐሰተኛ ማህተም መጠቀም የሚሉ እንደሚገኝበት አስረድተዋል። ይሁንና በማህበሩ ላይ የቀረቡት እነዚህ ክሶች ሐሰተኛ መሆናቸውን ገልጸው ጉዳይ ከ2 ዓመት በፊት የቀረበ ነበር። በወቅቱ ምንም ያስቀረጽነው ማህተም እንደሌለ ተማምነን የተዘጋ ፋይል ነበር ካሉ በኋላ የተጣለባቸውን እገዳ እንደማይቀበሉት አስታውቀዋል። በእነዚህ ምክንያቶች የተነሳ በማህበሩ ላይ እገዳ በመጣሉ ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ላይ ማህበሩ ሊሳተፍ እንዳልቻለ የጠቀሱት ምክትል ፕሬዝዳንቱ ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ያደረጉት ውይይት ላይ ጥያቄ አለ በማለት ገልጸዋል። ኤምሬትስ ኢትዮጵያን ከሶማሊላንድ የሚያገናኝ መንገድ ልትገነባ ነው ተባለ። የተባበሩት አረብ ኤምሬትስ የሶማሊላንድ በርበራ ወደብን ከኢትዮጵያ ጋር የሚያገናኘውን የባቡር መስመር ለመገንባት ነው
ነው የ$3 ቢሊዮን ስምምነት የተፈራረመችው የተባለው። ፕሮጀክቱ ኢትዮጵያ በጅቡቲ ያላትን ጥገኝነት ለመቀነስና በርበራ በቀይ ባህር ንግድ ላይ ያላትን ሚና ከፍ ለማድረግ ያለመ ነው ሲሉ የአፍሪካ ቀንድ መገናኛ ብዙሃን ዘግበዋል። ለዚህም ሲባል ከግንባታው አስቀድሞ ዝግጅት እየተደረገ ነው ብለዋል የመረጃ ምንጮቹ። የዝቋላ አባቶች ግድያ ቀጥሏል። መከላከያ ከ7 ወራት በፊት አካባቢውን ለቆ ወጥቷል ተብሏል። በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓ.ም የሸኔ ታጣቂዎች ናቸው ተብሎ የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ አባት በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶች መናገራቸውን አዲስ ስታንዳርድ ዘግቧል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ በገዳሙ አንድ የሥራ ምድብ ኃላፊ የሆኑ አባት ጥቃቱ የተፈጸመው አርብ ዕለት ከቀኑ 11 ሰዓት ገደማ መሆኑን ጠቁሞ የጥቃቱ አድራሾች በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ብለዋል። ታጣቂዎቹ የተገደሉት ባህታዊ ኃይለ ሚካኤል የተባሉ አባት መሆናቸውን ገልጸው በዱላ ቀጥቅጠው በጥይት ረሽነዋቸዋል ሲሉ ተናግረዋል። የተገደሉት ባህታዊ አባት በገዳሙ ቅዱሳን ከተማ ተብሎ የሚጠራው ዋሻ ውስጥ ዘግተው ከ12 ዓመታት በላይ በበዓታቸው ተወስነው ሲኖሩ እንደነበር የገለጹት በገዳሙ የሚኖሩት አንድ አባት አክለውም ከኦሮሚያ ልዩ ኃይል ጋር ሆነው አስክሬናቸው ከተጣለበት ገደል አውጥተው አባቶች ካረፉበት የሰማዕታት ማረፊያም ሰኔ 16 ቀን 2017 ዓ.ም አስክሬናቸው እንዲያርፍ መደረጉን ገልጸዋል። አያይዘውም ጥቃት አድራሾቹ በአካባቢው የሚንቀሳቀሱት የኦነግ ሸኔ ታጣቂዎች ናቸው ሲሉ ገልጸው ጥቃቶቹ መበራከታቸውን እኛን ከገዳሙ ተሰደን እንድንወጣ ለማድረግ የታሰበ ነው ብለውታል። ሌሎች በገዳሙ ቅዱሳን ከተማ በተባለ ስፍራ በሚገኙ ዋሻዎች ዘግተው ይኖሩ የነበሩ 7 አባቶች በተመሳሳይ ከበዓታቸው እንዲወጡ ተደርገው በገዳሙ ቅጥር ግቢ ውስጥ ቦታ እንደተሰጣቸው ጠቁመዋል። ሌላኛው አባት በበኩላቸው ጥቃቱ መፈጸሙን አረጋግጠው የአሁኑ ጥቃቱ በገዳሙ የደረሰ ካለው ተከታታይ ጥቃት የሚካተት ነው ብለዋል። ጥቃት አድራሾቹ የኦነግ ሸኔ ታጣቂዎች ናቸው ያሉት እኚሁ አባት አክለውም በገዳሙ ውስጥ እንድኖር የፈለጉ አይመስለኝም ሲሉ ገልጸዋል። አብነትም ባለፈው ዓመት መስከረም 5 ቀን 2016 ዓ.ም ታጣቂዎቹ ገዳሙ ውስጥ ገብተው ከሱቅ ከሸመናና ሙዳይ ምጽዋትን ጨምሮ ከሌሎች አገልግሎቶች የተሰበሰበ ከ1 ሚሊዮን ብር በላይ ዘርፈው መውሰዳቸውን አስታውሰዋል። በተመሳሳይ መስከረም 30 ቀን 2016 ዓ.ም የገዳሙ ድርጅት መጠበቂያ የሆኑ ቁሳቁሶችን መውሰዳቸውን ተናግረዋል። ከዛ በመቀጠል የካቲት 13 ቀን 2016 ዓ.ም 4 አባቶች በታጣቂዎች መገደላቸውን አስታውሰው ይህን ተከትሎ መከላከያ ሰራዊቱ ገብቶ ለገዳሙ ጥበቃ ሲያደርግ መቆየቱን ጠቁመዋል። ይሁን እንጂ ሰራዊቱ ከ7 ወራት በፊት ገዳሙን ለቆ መውጣቱን ጠቅሰው በቅጥር ከ10 እስከ 20 በሚደርሱ የኦሮሚያ ክልል ልዩ ኃይል አባላት የገዳሙ ቅጥር ግቢ እንደሚጠበቅ አብራርተዋል። አክሎም ቤተክርስቲያን እናቃጥላለን የሚሉት መናንያኑን ማሳቀቅ ነው የተያዘው። አሁን ስንወጣ ስንወርድ በጠባቂ ነው፣ እንደ ልብ የድሮ አይነት ህይወት የለንም ብለዋል። በተጨማሪም ከሰሞኑ ጭምር በገዳሙ አቅራቢያ የተኩስ ልውውጥ እንደሚሰማ ገልጸው የኦነግ ሸኔ ታጣቂዎች በገዳሙ አቅራቢያ እስካሉ ድረስ የገዳሙ ስጋት ይቀጥላል ብለዋል። ወንድ መናንያን ቀን ቀን በስራ ደክመው ምሽት ላይ ቤተክርስቲያን እንዳይቃጠል፣ ሴት መናንያንም እንዳይደፈሩ ሲጠብቁ ነው የሚያድሩት ሲሉ ስለ ሁኔታው አስረድተዋል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በምስራቅ ሸዋ ሀገረ ስብከት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መጋቢን ጨምሮ 4 አባቶች በታጣቂዎች መገደላቸው ይታወሳል። ወደ ውጭ ጉዳዮች እናምራም። ኢራን በአሜሪካ የጦር ሰፈር ላይ የተፈጸመው ጥቃት ከካታር ጋር ምንም አይነት ግንኙነት የለውም ስትል አስታወቀች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሰኞ በአሜሪካ በሚመራው አል ኡዳይድ ወታደራዊ ጦር ሰፈር ላይ የተፈጸመው ጥቃት ከካታር ጋር ምንም ግንኙነት እንደሌለው ተናግረዋል። መሰረቱ በካታር ነው ያሉት በአካይ ግን የኢራን ድርጊት ራስን የመከላከል ተግባር ነው ብለዋል። ኢራን የካታርን ግዛትና ሌሎች ጎረቤት ሀገራትን በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነች ሲሉ በኤክስ ገጻቸው ላይ አጋርተዋል። የአሜሪካና እስራኤላውያን የወንጀል ጥቃቶች ኢራን ላይ የተሳሳቱ ፖሊሲዎች በእኛና በቃጣናው ወንድማማች ሀገሮች መካከል መለየት እንዳይፈጥሩ ወስነናል ያሉት የኢራን ምክትል ውጭ ጉዳይ ሚኒስትር ካታር በአካባቢ ያለውን መባባስ ለመከላከል ስላደረገችው ምስጋናቸውን ችረዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺና የኳታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱልአዚዝ አልኮላይፊን ለሀገራቸው ስላደረገችው ገንቢ ሚናም አመስግነዋል። ታክት ራቫንቺ ኢራን በመልካም ጉርብትናና ከፍተኛ ጥቅም ላይ የተመሰረተ የሁለቱን ሀገራት ግንኙነት ለመቀጠልና ለማጠናከር ቆርጣለች ሲሉ ተናግረዋል። ኢራን በካታር አል ኡዳይድ በሚገኘው የአሜሪካ ጦር ሰፈር ላይ በኒውክሌር ተቋሞች ላይ ያደረሰችው ጥቃት አጸፋ የተኩስ ሚሳይሎችን መተኮሱ አይዘነጋም። በምላሹ ካታር ድርጊቱን አጥብቆ በማውገዝ የኢራን አምባሳደርን አስጠርታለች። ከዚሁ ጋር በተያያዘ ትራምፕ የኢራን የኒውክሌር መርሃ ግብር አልጠፋም በሚል ሾልኮ የወጣውን የደህንነት መረጃ ውድቅ አደረጉ። ዶናልድ ትራምፕ አሜሪካ በኢራን ላይ ባደረሰችው ጥቃት ዙሪያ ሾልኮ ስለወጣው መረጃ ምላሽ ሰጥቷል። በትሩዝ ሶሻል ላይ ባጋሩት መረጃ ትራምፕ የአሜሪካ ሚዲያና ዘገቦቻቸውን
መሆናቸውን ነቅፈዋል። የሐሰት ዜና CNN እና ከወደቀው ኒውዮርክ ታይምስ ጋር ተጣምረው አጋርተዋል ብለዋል። በኢራን ውስጥ ያሉ እጅግ በጣም አስፈላጊ ወታደራዊ መሳሪያዎች ታሪካዊ በሆነው ጥቃት ሙሉ በሙሉ ተደምስሰዋል ባይ ናቸው። የትራምፕ አስተዳደር አሜሪካ በኢራን ያደረሰችው ጥቃት የኒውክሌር ፕሮግራሟን አላወደመውም የሚለውን ዘገባ ውድቅ ማድረጉን ቀጥሏል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።